ليلة القدر እንደሚታወቀው የሚወርደው ባንዲት ሌሊት ብቻ ነው እና ደግሞ የሀገራቱ ቀን እና ሌሊት በየተለያዩ ሀገሮች ይለያያል። በዚህ አጋጣሚ እንዴት ነው አዳራሽ የሚሆነው? ማለት እኛ ጋር ሌሊት ሲሆን ሌሎች ሀገሮች ላይ ቀን ይሆናል፣ ወይም ደግሞ ሌላው ዓለም ሌሊት ሲሆን እኛ ጋር ደግሞ ቀን ይሆናል። እኛ ጋር ሲወርድ ለምሳሌ እነሱ እንዴት ያገኙታል? ወይም እነሱ ጋር ሲወርድ እኛ ጋር እንዴት እናገኛለን? ባገባሁኝ ከ10 ዓመት በኋላ ባለቤቴ ሞተብኝ፣ ልጅም አልወለድንም። ንብረቱ ለማን ነው የሚገባው? ምክንያቱም ቤተሰቦቹ ንብረቱን እየጠየቁኝ ስለሆነ ነው። ሁለት ሰዎች አንዱ ሙስሊም አንዱ ካፊር ሆነው ሴትና ወንድ በጋራ ትዳር መስርተው መኖር እንዴት ይታያል? ይላል። ስልክ ሽጬ ነበርና እኔ ካልኩት በታች አልሸጠውም ብዬ ምዬ ነበር፣ ግን 100 ብር ቀንሶ ሰጠኝ። ምያለሁ ሙላልኝ ብለው እምቢ አለኝ። እኔ ደግሞ ብሩን በፍጥነት ፈልጌው ስለነበር ተቀበልኩትና ምንድነው ከጥቂት ወራት በፊት 250 ብር ወድቆ አግኝቼ ነበር። እንዳላፈላልግ ብሩ ቀላል ስለሆነ ጠፋኝ የሚል ሰው አላገኝም ብዬ ተውኩት። ሳዳርቁ ማስተናጀት ለ70,000 ዓመት ከላይኛው እስከ ታችኛው ጀሃነም ብቻ ለመድረስ ይቆያሉ ብለው ሲነጋገሩ ሰማሁና በሴትም በወንድም ላይ ነው ግዴታ የሆነው ወይስ በወንድ ብቻ ነው? አንድ ሰው በቴክስት እንዲሁም በማህበራዊ ሚዲያ አሰላሙ አለይኩም ቢለን መመለሱ ግዴታ ይሆንብናል ይላል። ክርስቲያን ጓደኛ ነበረችኝና መስቀል አግኝቼ ሰጣት። ሙከለፍ ልሁን አልሁን አላስታውስም። ምናልባት ሆኜ ከነበር ምን ማድረግ ነው ያለብኝ? بسم الله الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وصحبه ومواله حبدت كبراتو أسولا تلفزيون يتأيكو برنامج تكتتبتاችን ነው። ተይኩ ፕሮግራማችን እንደተለመደው አሁን ይጀምራል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። السلام عليكم وعليكم السلام ورحمة الله. እንዴት ናችሁ? አልহামዱሊላህ። እንዴት ናችሁ? አልহামዱሊላህ። ዛሬም ኢንሻአላህ የተለያዩ ጥያቄዎች አሉን እናቀርባቸዋለን። በ0910 መጨረሻው 15 የመጀመሪያ ጥያቄያችን ይሆናል የዚህ ፕሮግራም። ሰላም አለይኩም ካለ በኋላ ሌሊቱል ቀድር እንደሚታወቀው የሚወርደው ባንዲት ሌሊት ብቻ ነው እና ደግሞ የሀገራቱ ቀን እና ሌሊት በየተለያዩ ሀገሮች ይለያያል። በዚህ አጋጣሚ እንዴት ነው አዳራሽ የሚሆነው? ማለት እኛ ጋር ሌሊት ሲሆን ሌሎች ሀገሮች ላይ ቀን ይሆናል፣ ወይም ደግሞ ሌላው ዓለም ሌሊት ሲሆን እኛ ጋር ደግሞ ቀን ይሆናል። እኛ ጋር ሲወርድ ለምሳሌ እነሱ እንዴት ያገኙታል? ወይም እነሱ ጋር ሲወርድ እኛ ጋር እንዴት እናገኛለን? ይላል። ረመዳንም እየደረሰ ስለሆነ እዚህ እንጀምር። بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أسأل الله سبحانه وتعالى أن يوفقنا لما يحبه ويرضاه ويحفظنا من الزلل وأن يقوي لنا الحق إنه على كل شيء قدير. يوم ليلة القدر وداي أنا نوجه ጥያቄ ነሳሉ ከዚህ በፊትም እንደዚሁ እንሰማቸዋለን። ሰዎች በግል የሚጠይቁ ሰዎች ነበሩ። ማለት ለይለቱል ቀድርን ከመሬት የፀሐይ መውጫና መግቢያ የቀንና የሌሊት ሰዓት መለያየት የምድር አጥራፎቿ ጫፎቿ መለያየት ጋር ተያይዞ እንዴት አድርገን እናገናኛቸው እንችላለን ወይም እንዴት አድርገን ልንሰበስበው እንችላለን የሚለውን ያው ዑለማዎቹ የሚሉት ይሄ ምንም ችግር የለው። ሌሊቱ በአንድ በኩል ከፊል ዑለማዎች የሆነ ሌሊት መጀመሪያ ሊሆን ይችላል፣ ወይም ደግሞ ሌሊት መጨረሻ ሊሆን ይችላል፣ ሌሊት መሃል ላይ ሊሆን ይችላል። በዚህ ላይ የሚገናኙበት ሰዓት ይኖራል። ሁሉንም يعني ሁሉም ቢዳየቱል ሌሊት ላይ ሆነ ይችላል፣ ሁሉም ሀገር ላይ ሁሉም ወሰጡል ሌሊት ላይ ሆነ ይችላል፣ ሁሉም አኺሩል ሌሊት ላይ ሆነ ይችላል። ነገር ግን ከሌሊቱ በተወሰነ ክፍል የተወሰነ ጁዝ የሚያገናኛቸው ይኖራል። ያ እስካገናኛቸው ድረስ ያቺ ሌሊት
ለነሱ ያቺ ለይለቱል ቀድር የምትሆንባት ሌሊት ቢዳያው ላይ ያገኘው ሰው ይኖራል፣ ወሰጡ ላይ የሚያገኘው ሰው ይኖራል፣ በአንድ ወቅት ላይ ማለት ነው። አኺሩ ላይ ሊያገኘው ይችላል። ሰላሙን ሂየ ሐታ መጥለዒል ፈጅር የሚለው ሁሉም በያለበት ሁኔታ እስከ መጥለዒል ፈጅር ድረስ ያለው። ለምሳሌ እንበልና እኛ ከአሜሪካ ጋር ስነጻጸር ባቢል ሚሳል የ8 ሰዓት ልዩነት ቢኖረን ወይም የ7 ሰዓት ልዩነት ቢኖረን ወደ ኋላ ደግሞ በዚህኛው አቅጣጫ ደግሞ ብንመለከት ከነሱ ጋር ከምዕራብ ከምስራቅ አገሮች ጋር ደግሞ በጣም ሩቅ የሚባለው አገር ላይ የተወሰነ ልክ እንደዛው 7 ሰዓት 8 ሰዓት የሚሆን ልዩነት ቢኖረን በእኛ በሰዓት ስሌት እነዚህኞቹ ነጋላቸው፣ እነዚያኞቹ ደግሞ መሸላቸው፣ እኛ ደግሞ ወሰጥ ላይ ነው ያለነው ብለን እናስብ እንችላለን። አሁን በትክክለኛው ስሌት ካሰላነው ማለት ነው። ምናልባት ለእይታ ቀለል ብሎ የሚታይ አይነት እይታ አለ። ብዙ በአውሮፕላን የሚሳፈሩ ሰዎችና የግድ አውሮፕላን መሆን ሸርጥ አይደለም። ያው ብዙ ጊዜ የአውሮፕላን ስክሪኖች ላይ የቀንና የሌሊት ገጽታን የሚያሳዩበት ጁዝ አለ። ያኒ የምድርን ማለት ነው። ያንን ለተቅሪቡ ዚህን ለአእምሮ ለማቅረብ ያክል ከተመለከት ነው ነሃር የተወሰነው ክፍል ላይ ሲዳስስ ሌሊት ደግሞ ምናልባት ለነዚህኞቹ እይታ ቀጣዩ ቀን ብለውም ሊያስቡት ይችላሉ። የነዚህኞቹ ደግሞ የባለፈው ቀን ብለው ሊታሰብ ይችላል። ለምዕራቦቹ ገና የሚመጣው ቀን፣ ለምስራቆቹ ደግሞ ያለፈው ቀን ብለው ሊያስቡት ይችላሉ። ግን ምሽት እነዚህንም ጠቅልለው እናገኘዋለን። በተወሰነ ደረጃ ደግሞ የተወሰነ ነሃር ያለባቸውን ክፍሎች ደግሞ የምሽቱ መጀመሪያ ወይም የምሽቱ መጨረሻ አካባቢ ሆነው ልናየው እንችላለን። መግሪብ አካባቢ። ይህ ማለት ወለይሰ ሙስተብዓደን፣ ይሄ ነገር ሩቅ አይደለም። አሜሪካዎችም መሽቶላቸዋል፣ አውስትራሊያዎችም ደግሞ አልነጋላቸውም ቢባል መሀል ላይ ደግሞ እኛ የቀኑ ክፍል ላይ ብንሆን እኛ መሀል ስላለን እንደማለት ነው አይደል? አውሰጥ ላይ ያለነው እኛ ከነዛና ከነዚህኞቹ አንፃር በሐቂቃ ያው ጨለማ ነው እነዚህኛውንም ያዳረሰው። እንደ የምድር አቀማመጥ ሁኔታ ካየነው እዚህኛውም ሌሊት ነው እዚህኛውም ሌሊት ነው ብለህ ነው የምታስበው። የዚህኛው የሌሊቱ መጀመሪያ ሊሆን ይችላል፣ ያኛው የሌሊቱ መጨረሻ ሊሆን ይችላል። ግን ማታው ክፍል ላይ ነው ያሉት ተብሎ ይወሰድላቸዋል። በስያሜ ደረጃ አርቢዓ ምሽት ይበሉት፣ እነዚህኞቹ ደግሞ ገና ሱለሳ ወይ ነው እነዚህ ሮብ ማታ ቢሉ፣ እነዚህኞቹ ደግሞ ማክሰኞ ማታ ቢሉትም በአጠራር ደረጃ ሌይል እነዚህንም አግኝቶ እናያገኘዋለን። የሌይል ክፍል 12 ሰዓት ነው ብለህ ከወሰድክ ወይም 10 ሰዓት ነው ብለህ ከወሰድክ ይሄ ሌይል በሚጓዝበት ሰዓት ያው ይንቀሳቀሳል አይደለ? ከዚህኞቹ ወደዚህኞቹ በሚንቀሳቀስበት ሰዓት የሆነች ሰዓት ሌይል ላይ ሁሉም የሚጋሩባት ሰዓት ትኖራለች ማለት ነው። ለነዚህም ሌይል ነበር፣ ለነዚህም ሌይል ነበር፣ ለነዚህኞቹም ሌይል ነበር። ምናልባት ንግግር ግልጽ ካልሆነ ሌሊቱ ጉዞ ጀምሯል። ኦልሬዲ ነው ስለጀመረ ሌሊቱ ጉዞ ጀምሯል። እነዚህኞቹ ጋር ቢዳየቱ ሌይል ሆኖ እነዚህኞቹ ጋር ወሰጡ ሌይል ሊሆን ይችላል፣ እነዚህኞቹ ጋር አኺር ሌይል ሊሆን ይችላል። ያው የሌሊቱ ጉዞ እያንዳንዳቸውን እያዳረሰ ልክ እንደ ኦቫል ሼፕ ነች ብለን ብናስብ እነዚህን እንደሚያዳርሰው እነዚህንም በሌሊቱ ርዝመት ሂሳብ ካሰላ ነው እያዳረሳቸው እየቆየ እያዳረሳቸው መሄዱ ስለማይቀር ያ ይደርሳቸዋል የሌሊቱ ክፍል። እነሱም ጋር ለይለቱል ቀድር የምትባለው ሌሊት ሁሉም የሚያገኟት ይሆናል ማለት ነው። በ1983 መጨረሻው 14 የተላከልን ጥያቄ ምንድነው የሚለው ባገባሁኝ ልክ ከ10 ዓመት በኋላ ባለቤቴ ሞተብኝ፣ ልጅም አልወለድንም። ንብረቱ ለማን ነው የሚገባው? ምክንያቱም ቤተሰቦቹ ንብረቱን እየጠየቁኝ ስለሆነ ነው ትላለች። እንደ ውርስ ህግ
ሸሪዓ ላይ የውርስ ህግ አለ። አልሐምዱሊላህ እስልምናችን ሁሉ ነገር የተሟላለት ስለሆነ ያኔ ሙሉ ለሙሉ አንድም የተወ ክፍተት የለም እና ውርስ በምን መልኩ ይከፋፈላል የሚለውም በግልጽ ተቀምጧል። ያኔ ከምርጥ ዒልሞች ውስጥ ተብሎ ብዙ ዑለማዎች ኢህቲማም የሚያደርጉበት ቁርአን ላይም ደግሞ ብዙ አህካሞች በዝርዝር የተቀመጡበት ያኔ ጂሃው እየተጠራ ባል፣ ሚስት፣ ልጅ እየተባለ ልጅ እህቶች እየተባለ ወንድሞች ያኔ እንዲህ እየተባለ ያኔ ኢኽዋ ሲባል ወንድም እህትንም ስለሚያጠቃልል ማለት ነው። በፈራኢድ ህግ ላይ እንዲህ እያሉ የተጠቀሱ በዝርዝር የተቀመጡ አያቶች አሉና ቁርአን ትልቅ ትኩረት ሰጥቶታል። ይሄ ጉዳይ ላይ ትኩረት በዝርዝር መጥቷል ማለት ነው ቁርአን ላይ። ሐዲስ ላይም ነብዩ ሰለላሁ ዐለይሂ ወሰለም በተግባር ደረጃ እየተገበሩት እያብራሩም እየተናገሩ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ነውና ቁርአን ላይ ያለውንም እያብራሩ የተጓዙበት ዑለማዎች ለዚህ ብለው ኪታቦችንም ተአሊፍ ያደረጉበት መጽሐፍትንም በዚህ ዙሪያ ድርሳናትም አበርክተዋል በዝርዝር የሚያስረዱ። ከዛ በኋላ የዑለማዎች ኢጅቲሃዶችም የተጨመሩባቸው ነጥቦች አሉ። አሁን ወደዚህ መስአላ እንምጣ። ምንም ግራ የሚያጋባ ነገር የለውም። ባልና ሚስት ልጅ ሳይወልዱ ኖሩ፣ አንዳቸው ሞቱ። በኒካህ ላይ አብረው ሆነው እስከ ሞት ድረስ ያ ሰው አንደኛውን ይወርሳል። ሚስት ደግሞ ባሏን ትወርሳለች። ነገር ግን እነሱ ብቸኛ ወራሽ አይደሉም፣ ጠቅልለው የሚወርሱም አይደሉም። ኢነማ ሌሎች ወራሾችም አሉ ማለት ሌላ መውረስ የሚችል እስካለ ድረስ መውረስ የሚችል የመውረስ መብት የተሰጠው አካል አለ። ማን ናቸው እነዚህ? ልጆች ካሉ ልጆች ይወርሳሉ። የሟች አባትና እናት ካሉ ይወርሳሉ። የሟች ወንድሞች ካሉ እህቶች ካሉ እንደ ሁኔታው ከወራሾች ውስጥ ናቸው። ምናልባት የሚገደቡበት እንዳይወርሱ የሚደረጉበት ምክንያቶች ካሉ ሊገድባቸው ይችላል። ግን ወራሽ ናቸው። እህትም ወንድም እኔ ከዛ አለፍ እያለም ሊሄድ ይችላል። አሁን ወደ እዚህ መስአላ ስንመጣ የግድ ከነሱ በኩል መስማት ያለብን ነገሮች ይኖራሉ። ግን አሁን ጥያቄው እንደገና ጠይቀን ጥያቄው ከሚመጣ ምንድነው የምናደርገው? ነፍሪድ ወላጆች ካሉ እንደዚህ ከሌሉ እንደዚህ ብለን ልጅ እንደሌለ ነግረውናል ጥያቄው ላይ። ሌሎች ደግሞ ተቀጥላዎች ካሉ እነሱን ቢኖሩ እንደዚህ ይሆናል ባይኖሩ ደግሞ እንደዚህ ይሆናል ብለን በዚህ መልስ እንሰጥና ሁሉም ሰው የሚጠቅመውን ነገር ይወስድበታል ማለት ነው። ከዛ ላይ ከራሱ ጋር የሚስማማውን ነጥብ ይወስዳል። እሺ ባልና ሚስት አብረው ቆይተዋል 10 ዓመትም ይሁን ከዛም በላይ። ልጅ ግን አልወለዱም፣ አልረዘቃቸውም አላህ። ልጅ ምናልባት አንዳንዴ በጋራ ያፈሩት ልጅ ላይኖር ይችላል። ሟች ግን ከሌላ የወለደው ልጅ ሊኖረው ይችላል ከዛ ፊት አግብቶ ከነበረ። ከነዚህ ጥንዶች ባይኖርም ምናልባት ከሌላ ሚስት ከዚያ ፊት ከነበረች ሚስቱ ከተፋታት ሚስቱ ልጅ ወልዶ ሊሆን ይችላል። ልጅ አለው ወይስ የለውም ሟች ተብሎ ይታያል። ከዚች ሚስቱ የወለደው ልጅ የሚሆን ከሌላም የወለደው ልጅ አለው ወይስ የለውም? ልጅ የለውም ብለን ከወሰድን ከማን ነው? ከዚች የሚወለደው የለውም ከሌላም የወለደው ልጅ የለውም ከተባለ ሚስቱ ምን ትወርሳለች? 1/4 ገንዘቡን ትወርሳለች። ሩብዑን مثلا 1 ሚሊዮን ብር ቢኖረው ወይም ቤቱ 4 ሚሊዮን ብር ቢገመት እና ቢሸጥ 1 ሚሊዮን ብር ትወስዳለች። የ1 ሚሊዮን ብር ቢኖረው 250 ሺህ ብር የሷ ድርሻ ነው። ማንም አይነካባትም። ለምን? ልጅ የለምና ማለት ነው። طيب ከዚያ ሌላ ያለውሳ አባት አለ ወይ እናት አለ ወይ ብለን እናያለን። ያኒ አባት እናትም ድርሻ አላቸው። مثلا የተቀረው ገንዘብ ይሄ እሷ ሚስትየው ከወሰደች በኋላ አባትም እናትም ካሉ የተቀረው ገንዘብ 3 ቦታ ይደረግና አንድ እጁን እናት ትወስድና የተቀረውን እጁን አባት ይወስዳል። አባትም እናትም ነው ወንድምና እህቶች ካሉ የሟችን ነው የምናወራው። በአጠቃላይ ውርስ ላይ አባት ስንል የሟች አባት፣ እናት ስንል የሟች፣
ልጅ ስንል የሟች ወንድም ስንል የሟች ነው እንጠቅሰውና ወንድምና እህቶች ቢኖርም እንኳን አባት ስላለ አባት ይገድባቸዋል እሱ እያለ ወደ ወንድም አይወርድምና እሱ ሐጂብ ይሆናል ስለዚህ አባትና እናት የቀረው ገንዘብ 3 ቦታ ይከፈልና ይወስዳሉ እሷ አንድ እጁን ትወስዳለች 2 እጁን ደግሞ አባት ይወስዳል ማለት ነው ልጅ ቢኖር ምን ይደረግ ነበር እንደው ቢኖር ብለን ደግሞ ፈርጥ እናርግና እናስቀምጥ ምንም እንኳን መስአላው ላይ በግልጽ ቢቀመጥም ባልና ሚስት ነበሩ ባልየው ሞተ ልጁን ትቷል እንዲሁም ደግሞ ሚስቱን ትቷል አባቱና እናቱን ትቷል ምንድነው የሚደረገው ሚስት 1/8 ትወርሳለች 1/4 ሳይሆን 1/8 ልጅ ስላለ 800,000 ቢኖር 100,000 ነው ትወርሰው ማለት ነው 1/8 እሺ ቀጥሎ አባት 1/6 ይወስዳል እናት 1/6 ትወስዳለች ከዛ በኋላ የተረፈውን ገንዘብ ልጁ ጠቅልሎ ይወስዳል የልጅ ነሲብ በፈርድ ሳይሆን አሰባ ይባላል የተቀረውን እንዳለ ጠቅልሎ መውረስ ማለት ነው በዚህ መልኩ እናትም አባትም ድርሻቸውን ከወሰዱ በኋላ ሚስትም ድርሻዋን ከወሰደች በኋላ የተረፈውን ገንዘብ ልጅ ጠቅልሎ ይወስዳል ማለት ነው ያው መሳኢሎቹ ሰፊ ናቸው ከዚህ ጋር የሚያያዘው ለማንሳት ያክል ነው مرحبا ተከታይ ጥያቄ በ0950 መጨረሻው 07 የመጣልን ነው ከዚህ በፊትም ተጠይቋል ሰላም አለይኩም ሁለት ሰዎች አንዱ ሙስሊም አንዱ ካፊር ሆነው ሴትና ወንድ በጋራ ትዳር መስርተው መኖር እንዴት ይታያል ይላል ያው አንደኛው ካፊር ሆኖ አንደኛው ሙስሊም ሆኖ ሲባል የትኛው ነው ሙስሊም የትኛው ነው ካፊር የሚለው ለውጥ ስለሚያመጣ መታወቅ አለበት ባልየው ሙስሊም ሆኖ እሷ ካፊር ሆና ሲባል ካፊርነትም አይነት ስላለው ምን አህል ኪታብ ነች ወይስ አይደለችም ተብሎ ይታየና ምን አህል ኪታብ ተብላ የምትወሰድ ከሆነች والمحصنات من الذين اوتوا الكتاب ብሎ አላህ حل لكم ካለ ውስጥ አስገብቷቸዋል ሙህሰናት ማለት حرائر ማለት ነው ሁራ የሆነች ሴት ባሪያ ያልሆነች ጨዋ ይሉታል ያው ጨዋ ሲባል ጸባይዋን ሳይሆን በአገራችን አማርኛ ጨዋ ሲሉ ባሪያ ያልሆነች ማለት ነው يعني ሙህሰና ማለት እዚህ ቦታ ላይ የተፈለገበት ሁራ የሆነች ሴት ባሪያ ያልሆነች من الذين اوتوا الكتاب ከነዛ ኪታብ ከተሰጡት ውስጥ ማናቸው ኪታብ የተሰጡት የሚባሉት اليهود والنصارى ይሁዶችና ነሳራዎች ከሆኑ ከሷ ጋር ጋብቻ ፈጽሞ ቢኖር ጋብቻው ትክክል ነው አው ትክክል ነው አላህ ቁርአን ላይ በግልጽ ያስቀመጠው ነገር ስለሆነ አህሉ ኪታብ ማናቸው ይታወቃል አህሉ ኪታብ ማለት ቁርአን ላይ ያ አህሉ ኪታብ እያለ የሚጠራቸው ሙእሚኖች አይደሉም እንደን የሚደበላለቅባቸው ሰዎች ስላሉ ነው لما تكفرون بآيات الله ብሏቸው እናንተ አህሉ ኪታብ እያላቸው ነው ስለዚህ አህሉ ኪታብ ከሆነች ነስራንያ ወይም ይሁዲያ ሆነ ካፊራ ነች ነገር ግን በጋብቻ ከሷ ጋር ሊኖር አላህ ፈቀደለት ለወንዱ ይሄ يعني لحكمة يعلمها الله تعالى በፈለገው ያዛል የፈለገውን ይፈቅዳል የፈለገውን ይከለክላል እሱ ነው የዓለም ጌታ እኛ ለምን አረከብለን ተደخل ማለት አንችልም እኛ ባህሪያ ፍጡር مخلوق እንጂ ምንም አይደለም ስለዚህ አላህ ፈቀዶታል ይሄንን ነገር ተቃራኒ ካረግ ነው ወንዱ ካፊር ሆኖ ሴቷ ሙስሊማ ብትሆንሳ لا يجوز አይቻልም አይፈቀድም አይሆንም ጋብቻም አይባልም በትዳር ቢኖር የሚባል ነገር የለም ትዳር አይደለም በዚና በዝሙት መኖር ማለት ነው አብሮ የሚኖሩ ከሆነ ይሄም بنص القرآن ነው يعني الله تعالى للمؤمن ሴቶች لا هن حل لكم يعني لا هن حل لهم ولا هم يحلون لهن يعني لا هن حل لهم ማለት እነዚህ ሙስሊማ ሴቶች ለነዚህ ያለ ክርስቲያን
ወንዶች ሐላል አይደሉም حرام ናቸው ክልክል ናቸው እነሱ ላይ ሁክም አለባቸው ይላል ደግሞ ሰው አንዳንዱ ሰው ኩፍሩ ጋር እኮ ተጨማሪ የሚሰራው እኮ ዝሙት ስርቆት ምናምን እኮ አንድ ይከፍሯልና ወንጀል አይደለም እኮ አይባልም እኮ ሲያመነዝር አመነዘር ይባላል ካፊርም ኩፍርም ማመንዘርም አብሮ ኩፍርም ኸምር መጠጣትም ስለዚህ ካፊር ነውና የፈለገው ይሰራ ልቅ ነው ስለማይባል ለሁን ሒሉ ለሁም እነዚህ ሙስሊማ ሴቶች ለነዚያ ለክርስቲያን ወንዶች ሐላል አይደሉም ወላሁም يحلون لهن እነዚያ ክርስቲያን ወንዶችም ለሙስሊም ሴቶች ክርስቲያን ብቻ ነው ካፊር ነው ማለት አጠቃላይ አህለ ኪታብ ሆነ ሌላ ሆነ እነዚያም ካፊር የሆኑ ወንዶችም ለነዚህ ሙስሊም ሴቶች ሐላል አይሆኑላቸው ይቁርጥ ያለ ግልጽ የሆነ ፍርድ ነውና የዚያኛውን ሐላልነት ከቁርአን ነው ቀጥታ ያገኘነው የዚህኛውን ሐራምነት ከቁርአን ነው ቀጥታ የወሰድነው ስለዚህ ሴቷ ሙስሊማ ከሆነች المسلمة لا يتزوجها إلا مسلم مسلمة ሴት ሙስሊም ወንድ እንጂ ሌላ አያገባትም وأما المسلم قد يتزوج بمسلمة ويجوز كذلك أن يتزوج بكتابية كتابية ሲባል ልቅ አይደለም ግን በአንዷ ሴጣኒዝም የምታመልክ እምነት ነው ብላ ዲን ብላ ያዘችዋን ማግባት አይችልም ከጣዖት አምላኪ አንዷን ማግባት አይችልም ከእሳት አምላኪያን አንዷን ማግባት አይችልም ሙርተዳ የሆነ ሴት ማግባት አይችልም حتى لو انتقلت من دين الى دين ሷብ የምትለው እኔ ከዚህኛው ወጥቼ በቃ ይሁዳ ነበርኩኝ ነሳራ ሆንኩኝ እንኳን ብትል ነሳራኒ ነበርኩኝ ይሁዲ ሆንኩኝ እንኳን ብትል ወይም ከኢስላም ሙርተዳ የሆነች የምትሆን ማግባት አይቻልም ገደብ አለው ነስራንያ ሲባል ተጣርቶ ከዚህ በፊት አብራርተናል ነሰቧ ዘሯ ወደዚያ የሚመለስ ከጥንት ጀምሮ ከጊዜ በኋላ የሆነ ነገር ቀይራ ከጣዖት አምልኮነት ወጣ ክርስቲያንኛ ያለችዋን አይደለም ወይም ይሁዳንኛ ያለችዋን አይደለም ይሄንን በደንብ አስመረን በዚህ መልኩ አላህ የፈቀደው አለ የከለከለውም አለ አውቆ መጓዝ ነው ተመልካቾቻችን እየተከታተላችሁ የምትገኙት ፕሮግራማችንን ነው አሁን የረፍት ሰዓታችን ላይ ደርሰናል ካፍታ ቆይታ በኋላ ተመልሰን እንገናኛለን አብራችሁ ቆዩ ተመልሰናል ተመልካቾቻችን እየተከታተላችሁ የምትገኙት ፕሮግራማችንን ነው አሁን ከኛ ጋር አሁን ኢንሻአላህ በ0928 መጨረሻው 85 የተላከልን ጥያቄ ሰላም አለይኩም ሁለት ጥያቄዎች አሉኝ አንደኛው ስልክ ሽጬ ነበርና እኔ ካልኩት በታች አልሸጠውም ብዬ ነበር ግን 100 ብር ቀንሶ ሰጠኝ ሚያለው ሙላልኝ ብለው ቢያለኝ እኔ ደግሞ ብሩን በፍጥነት ፈልጌው ስለነበር ተቀበልኩትና ምንድነው ማድረግ ያለብኝ ይላል ያውጪ 100 ብሩ ሌላ ይዛ መጣለች ማለት ነው እንደገና የሚያስወጣ ነገር يعني አንድ ሰው والله ይሄን ነገር በዚህ እንጂ አልሸጠው ብሎ ካለ ከዛ በኋላ ቀንሶ ከሸጠ መሐላውን አፈርሷል ይባላል يعني እንዲህ አይነት ቦታ ላይ መሐላ ማብዛት ተገቢ አይደለም በተለይ በንግድ ላይ በሽያጭ ላይ በሳሰሉት ላይ መሐላ ሙስተሐብ የሚሆንባቸው ቦታዎች አሉ يعني ሰውን ሲመክር የሆነ ሐዲስን የሆነ ማዕና ተአኪድ ለማድረግ كما كان يحلف النبي صلى الله عليه وسلم ነብዩ የሚምሉባቸው ቦታዎች ላይ እነዛ ሙስተሐብ ናቸው ጥሩ ነገር ናቸው ይሄ ነገሩን ክብደት ያሳያል ከዚያ ውጪ ግን እንዲሸጥለት ወይም ደግሞ ኢልሃህ አርገው እንዲገዛው በቃ ምሏልና ምን ላርገው ብሎ ሰውየው እንዲያዝንለት ፈልጉ እንደኑ እኔም والله ብሎ ይምላል ለሙ ስትምልበት እሱም ይምላልና እንደዚህ አይነት ነገሮች ከመግባት ከመሐላ ራስን ማራቅ ጥሩ ነው አሁን ጥያቄው ጋር እንምጣና ምን ያደርግ ይሄ ሰውዬ ፈተና ሆነበት ሌላ ወጪ እንደገና ይተበቀበታል ማለት ነው እሺ 100 ብር ሄዳ እንደገና ሌላ ጉዳ መጣለች يعني ከመሄዱ ዋጋ ምንድነው ሲባል ከፋረቱ ለሚን ما هي كفارة اليمين 10 ድሃ ማብላት ወይም ደግሞ 10 ድሃ ማልበስ
ያው ማብላት ሲባል በሰዎች አእምሮ ላይ አንዳንዴ ደግሶ አርዶ ምናምን ሊመስላቸው ይችላል። ለይስ ሸርጠን እዛ ድረስ መድረስ ግዴታ አይደለም። ኢነማ እንዳለ ስልኩንም ዋጋ ይዞት እንዳይሄድ ማለት ነው። ምናልባት እንደዛ ከመጣለት እንደዛ ሳይሆን ለአንዳንድ ፈቂር ለገዳ ወይም ለምሳ ወይም ለራት የሚሆን አሊያም በሻፊዕያ መዝሀብ ከሄድን አንዳንድ ሙድ እህል ምሳሌ ሀገራችን ላይ ስንዴ በብዛት ይበላል። ዳቦ ሰዎች በብዛት ይበላሉ። ስንዴ ገዝቶ ለአንድ ድሃ እንደዚህ አፍሶ ይሰጣል። ለእያንዳንዳቸው ለ10 ሰዎች ያንን መስጠት ግዴታ ይሆናል። አለዚያ ደግሞ ወደ ማልበሱ መሄድ። ማልበስ ሲባል ያኒ መለበስ የሚችል ልብስ የግድ አዲስ መሆኑ ሸርጥ አይደለም። መለበስ የሚችል ልብስ ለ10 ድሃ አንዳንድ ልብስ ይሰጣል። አንዳንድ ልብስ ማለት مثلا ይሄን ጀለቢያ ወይም ቀሚስ እንለዋለን። ይሄንን ለአንድ ሰው ቢሰጥ፣ ለአንድ ሰው ሪዳ ነገር ቢሰጥ፣ ሻል ነገር ቢሰጥ፣ ለአንድ ሰው ኢዛር ነገር ቢሰጥ፣ ለአንድ ሰው ሱሪ ቢሰጥ፣ ለአንድ ሰው ሸሚዝ ቢሰጥ፣ ለአንድ ሰው ጃኬት ቢሰጥ ተደምሮ 10 ሰዎች ከሆኑ በዚህ መልኩ 10 ድሃ አለበሰ ይባላል። የህፃን ልጅ ልብስም ቢሆን ይችላል። የሴት ልብስም ቢሰጥ ይችላል። ችግር የለውም። ማልበስ ሲባል የግድ አሁን የሚለብሰው ልብስ መሆን ሸርጥ አይደለም። مثلا ትልቅ ነው ድሃው አንተ የልጅ ልብስ አምጥተህ ሰጥተኸዋል ይባል። ልብስ መስጠት እንደማለት ነው። ሽጦ ሊጠቀሙ ይችላል። ልጁ ሊያለብሰው ይችላል። ምንም ችግር የለም። የሴት ልብስ ሰጥተኸው ለሚስቱ ሊያለብሳት ይችላል። ልበሰው ማለት ሸርጥ አይደለምና ማለት ነው። እሱ ሊያተርፍ ብሎ ሌላ ተጨማሪ ወጪ መጣበት። ያንን ካልቻለ ምናልባት በቃ 10 ድሃም በፍጹም የሚያበላበት ነገር እጁ ላይ ከሌለው የሚያለብሰውም ከሌለው 3 ቀን መጾም ግዴታ ነው። እንዴት ነው የሌለው የሚለውን የምንወስነው? የሌለው ማለት ሐቂቃ የለውም ድሃ ነው። ድሃዎችም ይመላሉ። ያለውን ነገር ሊያወጣ ሲል ብዙ ነገር ይጎልበታል ማለት ነው። ከመሰረታዊ ነገር የሚተርፈው ነገር የለውም። መሰረታዊ ማለት አሁን መሰረታዊ ቀለብ ለልጁ ለሚስቱ ምናምን ያደረገው ከዛ ውጪ የለውም። ካለው ከመሰረታዊ ነገር የሚተርፈው ካለው ግድ መስጠት ነው ያለበት። ያንን ነገር ለወር ቀለብ ነው ብሎ ያስቀምጠው። ከመሰረታዊ የምንለው ለቀኑ ነው። ለቀኑ ለዚያች ጊዜ። ሌላኛው ጥያቄ ከጥቂት ወራት በፊት 250 ብር ወድቆ አግኝቼ ነበር። እንዳላፈላልግ ብሩ ቀላል ስለሆነ ጠፋኝ የሚል ሰው አላገኝም ብዬ ተውኩት ይላል። ምን ላድርግ ይላል። ቀላል ነው ብዬ የሚለው አንዳንዴ እንደዚህ በቀላሉ ላይገመት ይችላል። በራሳችን ኢህቲያጥ የሆነው እንዲህ አይነት ገንዘብ ሲሆን ታሪፍ ማድረጉ ተገቢ ነው። ምክንያቱም ይሄ ለነሱ ትልቅ የሆነባቸው ሰዎችም ይኖራሉ። ያኔ ትንሽ አድርጎ የሚያያት አለ፣ ግን ትልቅ አድርጎ የሚያያት ደግሞ አለ። ምናልባት ይሄ የወር ከወር ደሞዙ ዑሽሩ 1/10 ሊሆን ይችላል። የወር ደሞዙ 1/20 ሊሆን ይችላል። 5000 ብር ቢሰጠው 250 ብር ምናልባት አንድ ቀን ከምናምን የሚበላባት ልትሆን ትችላለች። ያኔ የሚያልፍባት ከ30 ቀን ስትካፈል እንደማለት ነውና ትንሽ አይደለችም። ስለዚህ እንዲህ አይነት ነገሮችን ንቆ ከመተው 1 ብር ምናምን ምናልባት 10 ብር ሰው 10 ብር እዚህ ጋር ጠፍቶት ታክሲ ይዞ ከተሳፈረ በኋላ የ10 ብር ታክሲ ይዞ መጥቶ እንደገና ያስቲን 10 ብር አይፈልጋትም እሺ ሌላ ወጪ ስለምትው ማለት ነው። ብዙ ጊዜ የሚተው የሚታለፍ የሚባል ነገር አለ። ሐቃኢር ወይም ደግሞ ይحتقر ብለው የሚሉት ነገር ትንሽ ነገር ሲሆን ይንظر ይሄ ትንሽ ነው። ሰው 10 ብር ጠፋብኝ ብሎ ከሩቅ ቦታ የ25 ብር ትራንስፖርት አቋርጦ መቼም አይመጣም። ምክንያቱም የስንት ብር ዶሮ የስንት ብር ገመድ ይዛ ጠፋች እንደሚባለው አይነት ይሆናልና እንደዛ አያረገውም። እና እንዲህ አይነቱን ምን እናደርገዋለን? ኢንሻአላህ ሙስሊም ከሆነ ثواب እንደርሰውለን ወይ ተሰደቅ እናደርግለታለን ወይ في مصالح المسلمين እናደርገዋለን። ሙስሊሞች የጋራ ጥቅም ላይ። ስለዚህ ማድረግ የነበረበት ይሄ ጥያቄያችን ትንሽ ነው ብሎ መተው ሳይሆን ማስተዋወቅ ነው። አሁንም ቢሆን እድሉ አለው ያስተዋወቅ። የመጣ ሰው ከተገኘ ካስተዋወቀበት ጊዜ ጀምሮ አመት ድረስ ይጠብቃል። ዛሬ መታውን ይችላል 250 ብር ምን ልትሆን ነው ሌላ ናቸው። እነዛ ሊያስብ ይችላል። ሸሪዓ ያዘዘውን ያድርግ። አሁን እያደረግን ያለነው እኛ ይሄ ነገር ما يحتقره الناس ነው ما لا يبالون به ነው አውላ ሚለው ላይ አይደለም ሚለው ላይ ይዘን ነው ሰዎች ትኩረት ሊሰጡት ይችላሉ በሚል ማለት ነው። ቅድም እንዳልነው የ10 ብር የ20 ብር የ30 ብር ነገር ቢሆን ኖሮ በቃ አመት እሱን ማስተዋወቅ ማለት ምንም አይጠቅም የለውም። ሰውየውን ፈልጎ አይመጣም እንደ አይነት ነገር። ከፍ ሲል ግን
እንደ ሰው አቅም በተወሰነ ቦታ የሚሰጥ ሊሆን ይችላል። እኛ ምን ቀድረው ከበርቴዎችን አይደለም እናስበው። ከበርቴዎችን ካሰብክ 250 ሺህ ብርም በሚሊዮንም ከስረው ምንም ላይ መስላቸው ይችላል። ብዙም ነቀነቅ ስለማይል ማለት ነው። ካፒታላቸው ብዙም እንትን አይልም። ግን ለፈቂርና ለሚስኪን ለትንሽ ደሞዝተኛ ይሄ ብር ትልቅ ሆኖ ሊታየው ስለሚችል መሀሉን ወሰጡን ይዘን በዛ መልኩ ማለት ነው። በ0932 መጨረሻው 31 የተላከልን ጥያቄ ሰላም አለይኩም አይሸት ሐሽም እባላለሁ አለች። ሳዳርቁ ማስተናጀት ለ70,000 ዓመት ከላይኛው እስከ ታችኛው ጀሃነም ብቻ ለመድረስ ይቆያሉ ብለው ሲነጋገሩ ሰማሁና በሴትም በወንድም ላይ ነው ግዴታ የሆነው ወይስ በወንድ ብቻ ነው? አይሻ እንግዲህ የጠየቀችን ጥያቄ ያው እንደ ሐዲስ ይሄ አሁን የተባለው እንደዚህ ይሆናል የሚለው ሐዲስ ማስረጃ አይሆንም። ሐዲስ ተብሎ አይቀርብም ማለት ይሄ ሳቢት ስላልሆነ ማለት ነው። 70,000 ዓመት ከጫፍ እስከ ጫፍ ድረስ እየተነከሩ መውጣት ነው እዛ ውስጥ እየገቡ መሰቃየት ይሄ ለሙስሊሞች እንዲህ ቅጣት አይቀጡ። ሙስሊሞች ላ يصلون الى قعر جهنم እዛ ቦታ ጋር አይደርሱም። ዝቃጩ ድረስ ማለት አዎ ታችኛው የጀሃነም አዘቅት ድረስ 70 ዓመት ነው የተባለው። እሱ እዛ ድረስ አይወርዱም። 70,000 ዓመት የሚል ነገር ምናልባት የዓዛቡ ክብደት ወይ ደግሞ የዓዛቡ ጊዜ ከሆነ በዚህ ጉዳይ ላይ ነስ አልመጣም ትክክለኛ ሆነ። ነገር ግን أكثر ما يكون سببا لعذاب القبر التضمخ بالبول كعذاب القبر مكنياتوች ብዙ ሰዎች ከሚቀጡባቸው ምክንያቶች ውስጥ ትልቁን ቦታ የሚይዘው ወይም ከነዛ ውስጥ አንዱ ብለን እንወስደው አንዱ በሽንት መነጃጀስ ነው። በራስ ሽንት ይሄ ለወንድም ለሴትም ነው። ለሴት ብቻ አይደለም ለወንድ ብቻም አይደለም። ያኒ የመነጨ ሽንቱ ዝም ብሎ ውሃ አፍስሶ ብቻ ይነሳል፣ መመንጨቱን ይቀጥላል፣ ሰውነቱ ይነጅሰዋል። እንዲህ አይነቱ ሰው ተነስቶ ደግሞ ውዱእ አድርጎ ሰግጃለሁ ይላል ከነነጃሳው ማለት ነው። ያኒ ሶላቱ ጋር እንኳን ሳንደርስ ተضمخ ብቻውን ወንጀል ነው። ሶላቱ መበላሸቱ ሌላ ወንጀል ሆኖ ሳለ ማለት ነው። ሰውነትም መነጀስ በሽንት መነጀስ ትልቅ ወንጀል ነው። ምንም እንኳን ይሄ የተባለው ነገር 70,000 ዓመት ከጫፍ እስከ ጫፍ ምናምን የሚለው ነገር ባይመጣም በዚህ ጉዳይ ላይ ለሴትም ለወንድም ነው ወይ የተባለው? አዎ ሴትም ብትሆን ከሸናሽ በኋላ ወዲያውኑ ስንጃ አርጋ ብትነሳ የሚመነጭ እየቆየ የሚመነጭ ጠብታዎች የሽንት ጠብታዎች አሉ ካለች ዞሮ እሷንም ይመለከታታል። ጉዳዩ የሽንቱ ጠብታ እንጂ ወንድና ሴት መሆን የጾታ ጉዳይ አይደለም። ስለዚህ ማደራረቅ የሚባለውን ነገር ወስወሳው ሳንገባ ሽንት ተንጠፍጥፎ የሚያልቅበት ያክል ማድረግ ግዴታ ይሆናል። እንደዚህ ራስ ላይ ወስዋስም የሚጠሩ ሰዎች አሉ። ያን ቀጥ እያጠበቁ ይሄን ነገር የሚያደርጉ ለሰው ፀሐይ ገብታ እያየ ቆይሲ መግባቷን በደንብ ላረጋግጥ ሚል ሰው አለ። ገባች እኮ በቃ ከዚህ በላይ ትንሽ መጠበቅ አይሻልም ይላል። ባይነ እያየሃት ወስዋስ ይገባበት ማለት ነው። መግሪብ ገባ አልከው ፀሐይን እያየ ፀሐይዋ ጠለቀች ጥልቅ አለች። አራ ያለች ይመስለኛል ቆይ ትንሽ የሚል ሰው ወስዋስ እንጂ ሌላ ምን አለው? እንዲህ አይነቱ ሰው ይብሰል የሚሉም ሰው አሉ። በሰል ይበል ወቅቱ የሚሉም አሉ። يبسل ميلوت انجلي بعد تأكد من دخول الوقت كونه فضيلة أول وقت يلفن عند مالتنا ميهونه يبسل مالت يمجمر وقت فضيلة يعني أجر يلفن عند مالتنا نقول نتأكد من دخول الوقت كونه قل شقري له وقت مقباتو نرجعت كونه እና እንደ አይነት ነገሮች ላይ ወስዋስ የሚገባ ሰው ምስቲንጃ ላይ እንደዚህ አይነት ወስዋስ ሊገባበት ይችላል። እና እሱ ብሎ ውሃ ሲደፋ ሽንት ቤት ሰማዋለ ይረጫል ውሃ ይደፋ ሽንት ቤት ቢታጠብበት የሚጸዳ ውሃ ያኒ ለስቲንጃ ሲጠቀም ታገኘዋለህ። እና ምን ያህል ውሃ እንደሚያባክን ይሄ ተገቢ አይደለም። ይሄ ወስዋስ ሳይገባ በልኩ እኛ ወደዚህ ምንድነው ነው አንዳንዶች ስለዚህ ጉዳይ ሲነሳ መወስወስ ብቻ ይመስላቸው ሰዎች አሉ። በቅጡ ሳይነጃጀሱ استبراء ማድረግ አደራርቆ ከዛ እስቲንጃ ማድረግ ቦታው ላይ ነው። ድንበር ማለፍ ደግሞ ጉሉ በየትኛው በኩል መዝሙም ነው፣ የተጠላ ነገር ነው፣ የተወገዘ ነገር ነውና ወደ ጉሉ ሳይገባ መሆን አለበት።
በ0914 መጨረሻው 31 የተላከልን ጥያቄ ምንድነው የሚለው አንድ ሰው በቴክስት እንዲሁም በማህበራዊ ሚዲያ አሰላሙ አለይኩም ቢለን መመለሱ ግዴታ ይሆንብናል ወይ ይላል። ያው ሰላምታ በጽሁፍም ሆነ በቀጥታ በድምጽ ይደርሰን ይችላል። ድምጹ የተቀረጸ ድምጽ ሊሆን ይችላል፣ አሊያም ደግሞ በቀጥታ ምን ሰማው ሊሆን ይችላል። ያው የሶሻል ሚዲያን አውታሮች በጥቅል ካየናቸው ድምጽ የሚያስተላልፉ መልእክት የሚላክባቸው፣ ጽሁፍ መልእክት ብቻ የሚላክባቸው፣ በቀጥታ ቪዲዮ ኮል ወይም ደግሞ ኦንላይን ቀጥታ ገብቶ ያየኸው ሰላምታ የሚያቀርብበት ያኔ እየተያያችሁ እንደማለት በመሰል አይነት ሁኔታ አለ። ስለዚህ እንደ ሁኔታው እናየዋለን። በጽሁፍ የተላከልንን ሰላምታ ዑለማዎች ጀዛሁሙላሁ ኸይራን ከጥንት ጀምሮ كيف يجيب الإنسان إذا وصلته رسالة وهذه الرسالة عليها مثلا السلام من تصفو باتل السلام عليكم يا فلان يمي تصفو باتل دبدابي ولا رسو ولا دبدابي هون زمناوي ሆኖ በስልክ ላይ ነው ቀጥታ ሜሴጁ የሚገባል። ድሮ በወረቀት ተጽፎ ከሰው እየመጣ ነበር። ልክ ሜሴጁን ወይም ጽሁፉን ወይም ደብዳቤውን ስትመለከት ወዐለይሂ ሰላም ብለህ ትመልሳለህ። ጽሁፉ ሲገባልህ ወይም ደብዳቤው ሲደርስህ አሰላሙ አለይኩም የሚለውን ጽሁፍ ስታነብ ወዐለይሂ ሰላም አለይኩም ሳይሆን አለይኩም የሚለው ቺካፍ በአረብኛ ኺጣብ ነች። ያኒ ኺጣብ ነችና ያችን ኺጣብ በአሁን ሰዓት እየሰማህ ስላልሆነ ወዲያውኑ መመለስ ስለሚጠበቅብህ ሰላምታ ነውና ትመልስለታለህ። ግን ያኒ በሱ ላይ ሰላምታን በላከልኝ ላይ ሰላም ይውረድ ብለህ ትመልሳለህ ማለት ነው። መልሰህለታል ይባላል። ስለዚህ በሜሴጅ የሚደርሱንን አሰላሙ አለይኩም የሚል ጽሁፍ ብናገኝ ወዐለይሂ ሰላም ብለን ብንል ወዲያውኑ ማለት ነው እሱን ቀስደን ብንል ሰላምታው መልሰናል ይባላል። ያው አሁን የተለመዱ የሰላምታ መለሶች አሉ። ወዐለይኩም ሰላም ብሎ ልክ ሰላምታ እንደሚልክ አድርጎ እሱም እንደዚያው መላክ ሰላምታ እንደላከልኝ ሲጽፈው አሰላሙ አለይኩም ብሎ አይደል ይጻፈው። እኔም ደግሞ እንደዚያው ሰላምታ ለሱ በመላክ ስም አድርጌ እንደዚያው ልጽፍለት እችላለሁ የሚለው ማለት ነው። አንዳንድ ጊዜ ሰላምታን በሰላምታ መመለስ የሚባል ነገር አለና ኢንሻ ሰላም አድርገህ ልጽፍለት ከሆነ ችግር የለውም። ግን ያው ልምድ አድርገን መውሰድ ያለብን አሰላሙ አለይኩም ነው ወዐለይሂ ሰላም ብለን ጽሁፍ ያየነውን መልስ መመለስ እዛው ነው። ከዚያ ባሻገር ቪዲዮ ላይ ገብቶ ቀጥታ ቪዲዮ ኮል አድርጎልህ ደውሎ አሰላሙ አለይኩም ቢልህ ወዐለይኩም ሰላም ነው የምትለው لأنه يسمعك። ወይም ደውሎ ቀጥታ ሁለታችሁም ላይን ላይ ሆናችሁ መስመር ላይ ሆናችሁ አሰላሙ አለይኩም አለ ወዐለይኩም ሰላም ትላለህ ሰምተሃልና። አሁን ይሄኛውን ወዐለይሂ ሰላም አይደለም የምትለው ቀጥታ እያናገርከው ነው እና ያለው ቀጥታ መልስ መልሳለህ። ኦንላይን ላይ ከሆነስ ያው ነው ማለት የድምጽና የድምጽ ከሰማህ ያው መልእክቱ ሲደርስ ወዐለይሂ ሰላም ብትል መልእክቱን ካላከልህ እዛ ላይ ሲከፈት ድምጽ ይሰማሃል አይደል? ወዐለይሂ ሰላም ብለህ ብትመልስለት ኦንላይን ሆኖ ኦንላይን ኮልማ ትመልስለታለህ ወዐለይኩም ሰላም ብለህ። የቆየ ሆኖ ካገኛችሁ ደግሞ ለመመለስ ያው ኢንሻ አድርጋችሁ ቢሆን የተመረጠ ኢንሻ አድርገህ ትመልስለታለህ። በ0993 መጨረሻው 86 ላከልን ሰላም አለይኩም ጥያቄ ነበረኝ። ክርስቲያን ጓደኛ ነበረችኝና መስቀል አግኝቼ ሰጣት ሙከለፍ ልሁን አልሁን አላስታውስም። ምናልባት ሆኜ ከነበር ምን ማድረግ ነው ያለብኝ ይላል። የክርስቲያኖች ወይም ደግሞ ሌሎች እምነት ተከታዮች የእምነት መገለጫቸውን ወይም ደግሞ የሚያመልኩትን ነገር አምልኮን የሚፈጽሙበትን ነገር እንደ መስቀል ያለ እነሱ መጽሐፍ ቅዱስ ብለው የሚጠሩትን ነገር ወይም የነሱን አማልክት ብለው የሚስሏቸውን ስዕሎችና የመሳሰሉትን ቀጥታ አምልኮ የሚፈጽሙባቸውን ነገሮችን መስጠት በኩፍር ማገዝ ነው። ይሄ እንደ ቃዒዳ እንዲታወቅ ለሁሉም ሰው በእንዲህ አይነት ነገር መተባበር በኩፍር መተባበር ማለት ነው። ይህን ነገር ስራው እንካ አምልከው ብሎ እንደመስጠት ማለት ነው። ስለዚህ ጥያቄያችን በልጅነቷ ላይ ሆነ ምናልባት ስለዚህ ጉዳይ ሳይገባት ይሄ ነገር ክርስቲያኖች ላይ ነው ማየውና በሚል እይታ
ያን ነገር አድርጋ ከሆነ ኩፍርነቱ ምናምኑ ማዕናው በማይገባባት ዘመን ላይ ሆና አድርጋው ከሆነ እንደ እምነት አልጎዳትም ማዕናውን ስላላወቀችው ምንድነው ሰሊብ ብትባል ምን የምታውቀው ነገር ላይ ሆነ ይችላል እነሱ ብቻ እንደዚህ የሚለዩበት ነገር ነው ብላ ብቻ ልታስብ ትችላለች ማዕናውን እያወቀች ይሄ ነገር በዚህ ነገር መተባበር ችግር የለውም እያለች አድጋ ከሆነ ያንን ኩፍርይ ነገር አምናበት አድጋለች ተብሎ ሸሃዳ ያስፈልገዋል ማለት ነው ይፈቀዳል ብላ ማመን ኩፍርይ ነገር ነው አቃለው እምነታቸውን ይሄቻም ብትወስደው አሁን ልትሳለመው ነው ምናምን ብላ ተዓዚም ልታደርገው ነው ብላ ካሰበችና ካደረገችላት ያን ድርጊቷን ኩፍርይ የሆነ ድርጊት ብንለው ሙሽኪላው ካደገች በኋላ ያ እምነት አብሮ ሰርጾ ይፈቀዳል ወይም ችግር የለውም የሚለው ነገር አብሮ ማደጉ ነው የሚጎዳው ከዚያ ልጅ ነው ታዲያ ያለ ተቀጭቶ ቢሆነው ችግር አልነበረው አሁን ጥያቄያችን በልጅነት ይሁን ከተመይዝ በኋላ አላወኩም ነው ወይም ከብሉግ በኋላ ይሁን አላወኩም ነው እንዲህ አይነት ነገር ላይ ደረሰ ሰው ኢህቲያጥ ወዲያው ጥንቃቄ ሻሃተተይን ማድረግ ለራሱ ሰላም ይሰጠዋል ዋጅቡንም ይወጣል ምናልባት እንዲህ አይነት ሐል ላይ ሆኖ በዚህ መልኩ አድጌና ባሊግ ሆኜ ከሆነስ የሚል ነገር ከመጣበት ወይም ደግሞ ባሊግ ሆኜ አርጌውስ ከሆነስ የሚል ጥርጣሬ ከመጣበት አንድ ሰው ሻሃተተይን አድርጎ ከዚህ ሸክ ራሱን ማጽዳት ነው ይሄ ሻሃተተይን ሻሃተቱል ኢህቲያጥ ይባላል እሺም ይሄ ነገር ቢደረገው ወዲያው ነው ካዘገየ በኋላ ቆይ እስኪ ልጠይቅ ላረጋግጥ ምናምን ብሎ ካቆየ ወዲያው ነው ኢህቲያጥን ስላላደረገ አሁን ጀዝመን ወይም ቁርጥ ባለ መልኩ ከዚህ ነገር ተخلص ለማድረግ ሻሃተተይን ያደርጋል ከዚች ጋር ተያይዞ አንዳንድ ጥቅስ የሚሸጡ ሰዎች መንገድ ላይ እናያለን መኪና ላይ የሚለጠፉ ስቲከሮች ጥቅስ ያለባቸው ስቲከሮች ሱብሃንአላህ ሙስሊም መስለው ሸክላቸው ያ ሙስሊም ሆኖ ነገር ግን ለምሳሌ መኪና ላይ ማርያም ተከተይኝ ወይ ደግሞ ኢየሱስ ያድናል ወይ ምናምን ብለው የሚጽፉት ኩፋሮች የሚጽፉትን ነገር ከሌሎች አላህ ወኪል ምናምን ከሚሉ ስቲከሮች ጋር አንድ ላይ አድርገው ሙስሊም ሲጠይቃቸው ይሄኛውን ይሸጡለታል مثلا لا اله الا الله محمد رسول الله ያለበትን ነስራኒ ሲጠይቃቸው ደግሞ ያ ኩፍር ያለበትን የሚሸጡም አሉ ማዕናው አይጠፋቸውም አንብበው መርጠው ነው የሚገዙት ይሄ በጣም ብዙ ሰው የሚገዛው ይሄኛው ነው ያሉ መራርጠው ሊሆን ይችላል የሚገዙት ስቲከሩን ሲገዙ ሊሸጡ ሲገዙ ለማለት ነው ስለዚህ እነዚህ ሰዎች ማዕናውን አውቀውታል ኩፍር የሆነ ማዕና ገዝተው እንደው ليس بنية الإتلاف እንደ ነገር ከሚሰራጭ እኔ ልሰደውና እንደው ኢትላፍ ላድርገው ሳይሆን ላስወግደው ሳይሆን ኢንማ እንዲጠቀሙበት ብለው መጠቀም አይደለም ጉዳት ነው ሰው እንዲገዛኝና እንዲያንጠረጥረው ብለው የሚሸጡ ከሆነ ይሄም በኩፍራዊ ጉዳይ ላይ መተባበር ይሆናል አላህ ይጠብቀን እና እንዲህ አይነት ነገሮች ለሚስተዋሉ ነው መንገድ ላይ ሆነ ስቲከሩና የሚዞሩ ሰዎች ማየት ከቁባ ይቆጥሩት እንዲህ አይነት ነገሮችንና ሳይታሰብ ሰው ዲኑን የሚያጣበት ነገር ይኖራል ሊመጠንቀቅ አለበት አይተበቀን مرحبا دكتور ከሰዓት አንፃር ሲን ደርሳለን ለነበረን ቆይታ ጀዛኩላህ ኸይር ተመልካቾቻችን የተከታተላችሁ የነበራችሁ ጠይቁ ፕሮግራማችን ነው የላካችሁልን ጥያቄ በዚህ መልኩ አስተናግደን አቀረብን ምላሹን የሰጡን ዶክተር ሼክ አቡበከር ሱለይማን ነበሩ እኔ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ፕሮግራም አዘጋጅተን እናንተ አድርሰናል አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን ሰላም አለይኩም ወራህመቱላሂ ወበረካቱሁ